በሰበይ በሚድር ሀገር ይወጣበት ሸግረና ፍቀን ተራራ ነጎረኝ መለሰኝ ሀገር ሳብረኝ በሰበይ በሚድር ሀገር ይወጣበት ሸግረና ፍቀን ተራራ ነጎረኝ መለሰኝ ሀገር ሳብረኝ። ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሐሳባችሁን ኮሜንት ሴክሽን ላይ እንደሁል ጊዜው በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለታዳጊዎችም ዛሬም መልካም ልደት እንመኝላቸዋለን። ለማክቤን ናታን፣ ለአቤሜሌክ ዮሐንስ፣ ለማራማዊት ብርሃኑ፣ ለናታም ዮሴፍና ለማርኮን ዮሴፍ እንኳን ለልደታችሁ ቀን በሰላም አደረሳችሁ እደጉልን ነው የምንለው። ለዚህ ቻናል ደግሞ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ከማለት በዘለለ እስቲ ቼክ አድርጉት። ሳያረጉ የማያዩ ብዙ ሰዎች ስላሉ ቼክ አድርጉትና ሰብስክራይብ አድርጋችሁ ቤተሰባችሁን ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ ቪዲዮውን ላይክ አድርጉና እንጀምር። የመኖሪያ ቤት ለመግዛት ሲያስቡ የእርሶም ሆነ የቤተሰብ ደህንነት ቅድሚያ የሚሰጠው ጉዳይ ነው። ይህን ሁሉ ያሟላው እጅግ ውብና ዘመናዊነትን የተላበሰም ለቡ መብራት ላይ አዲስ እየተሰራ ባለው የኮሊደር ልማት እያሸበረቀ የሚገኘው ዴምሲ ሪል ስቴት ከስቱዲዮ እስከ ባለ 4 መኝታ የመኖሪያ ቤቶችንና የንግድ ሱቆችን ሲያቀርብልዎት በታላቅ ደስታ ነው። ያከፋፈል ሁኔታው እንዳያሳስቦት ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድርም ተመቻችቶላቸዋል። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ ከታች በተቀመጡት ቁጥር ይደውሉ። ጋይስ አሁን ለኢትዮጵያ ሕዝብ ይሄን መብላት አለብህ፣ ይሄን መብላት የለብም፣ ለጤና ጥሩ ነው፣ ለጤና ጥሩ አይደለም ብሎ መምከር በቪዲዮ ፌር ነው? ፌር አይደለም። የምር አብዛኛው የኢትዮጵያ ሕዝብ በአሁኑ ሰዓት ትልቁ አንጀቱ ትንሹን አንጀቱን ሊበላው ደርሷል። በጣም ከመራቡ የተነሳ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ሁሉም ሰው እንዳንተ አልደለውም። ለማንኛውም ይህን ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እንደ ስነ ምግብ ባለሙያ በፍጹም የማልበላቸው 3 ነገሮች። የመጀመሪያ የተጠበሱ ምግቦች ቺፕስ በፍጹም ልበላ አልችልም። ሁለተኛ በፍጹም የማልበላው የሸክላ ጥብስ። ስጋ ቤት የሚጠበስ የሸክላ ጥብስ በስብ ነው የሚጠበሰው ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው፣ ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሴራይድ መጠናችንን እጅግ በጣም ይጨምራል። ሌሎችም የጤና ዘላለም ትኖሪ እንደሆነ እናያለን። እንደውም ቀድማችሁ ብትወጡት እንደዚህ ሽንቴ ምሪንዳ ነው የምትሉ ሰው በዚህ ሰዓት ለምን የከሸፈ ቦምብ አይሆንም? አልምር ተመልከት ብላ አባቴ ያገኘውን ብላ ማን ሆድ ባዶ ይጥላል። እኔም ሸክላ አልበላም። ማን ይገዛልኝ? ቢገዛል ራሱ ከነሸክላው ነው ዝበላው። ተመሳሳይ ነን እኮ ተመሳሳይ ነን ከምክንያቶችሽ በስተቀር አንቺ ለጤና ጥሩ አይደለም ብለሽ ነው ማለት። ሌላው ሰው ደግሞ ስላሌለው ነው ስላላገኘ ነው። አሁን ሸክላ ጥብስ ሲባል ስንት ሰው ምራቁን ይወጣል መሰለሽ? በጾመኛ እንጀት ወዲና ታስጭብኝ የመላጣ ልቻ። በነገራችን ላይ በጣም የተገላቢጦሽ ነው። የሚገርመው ነገር እኛ ጋር ሞር ናቹራል ነገር ይገኛል፣ ለጤናም አሪፍ የሆነ ነገር ግን በቃ አሪፍ የሚመስለን ለጊዜው ለአፋችን ቴስቱ ምናምን ደስ የሚለን ነገሮች መብላት ነው ደስ የሚለን። ግን በኋላ ከቆይታ ብዛት መከራ ነው የሚያመጣው።
ሃይ ቴኮች እንዴት ናችሁ? ዛሬ ደግሞ የምንሞክረው አይናችን ውስጥ ዶት እንሰራለን ማለት ነው። እንደዚህ በደንብ ላስጠጋላችሁና አይኔን እሺ፣ እዚህ ውስጥ በላይነር ዶት እንሰራለን ማለት ነው። እኔ የምላችሁ ለምንድን ነው ግን እየተመቻችሁ ቪዲዮን ላይክ እያደረጋችሁ ፎሎ ማታረጉም? ሳክሽ አቀባጥ ፎሎ እያደረጋችሁ እናሻችሁ። እስኪ እንስራ። አይታችሁታል እንግዲህ እንዴ ሶስት በዚህም ሶስት እንስራ። ተበላሽ አንድ እንዴ የምሮ ነው። አይ ቲንክ ሳለቅስ ይወጣል ግን አይቀመጥም። ያምራል እንዴ እንዴ! ኧረ ባይን ቀሌለም ቶሎ ልታጠብ ባይ ፎሎ እያደረጋችሁ ምንድነው ሲጋጌጡ የሚመላለጡ የሚባለው እኮ ነው። ከፈረንጆች እንኳን ይሄ ሳይንቲስትነት አውሮፕላን መስራት እሱን ትታችሁ ይሄ የማይሆን የማይረባ ነገር ትቃርማላችሁ አይደል? በአይን ይቀለዳል እኮ የለም ስለሌለ ነው አይደለም። እግዚአብሔር ባይ ነው እንኳን ማለት ቢያንስ መጥበቡ እንደ የነገና አሻግሮ አይነ በቆሎ ምን ግስላ ቢያክ አበብ ሲል ነው። ቻይናዎች አይናቸው ጠቦ ነው ዓለምን እንደዚህ ጉድ የሚያሰኙ። እኛ አይናችን ጠቦ በነገራችን ላይ አይነ ጠባቦች ምሁራን ናቸው ይባላል። እኔ እንደ እንትን ነው የምነግራችሁ። አይነ ጎላጎላም ችግር የለውም ግን አሁን ነገር ተበላሸ በአይን ቀልድ። ኧረ በለ ወይኔ ሚስት አባ ቶሎ ድረስልኝ፣ ቶሎ ና። ምን ሆነሽ ነው? አሁን ፈልጌሽ ነው። ቶሎ ድረስልኝ በቃ። መጣሁ። ምን ሆነሽ ነው? እኔ የምልህ ግን እኔ አሁን ብሞት ሌላ ሲታገባ ለዚህ ነው ደረሽ? ወይኔ እንደርሽ እኔ ሞቻለሁ። ደግሞ ትደግሚያለሽ እንዴ? ሞቻለሁ። ወይኔ ለሊስ አገባለሁ ያላገባም ማለት ነው ወይ በሶስተኛው ቀን ነው ማለት ሌላ ምንም ነገር አያስፈልግም። ግን ለብርብር አለ ቢጣው እስቲ ውስጥ አለ አትኔ ግን እና ላሳይ እኔ ከፍቼ ማሳይ እና ናውዝች ዋው ጽድት ያለች ዲዛይን 00 አቤት የምር ለበለሽ ትጂ የምር ነው። እኔ ሁለት ስላለኝ አንተ አንዱን ብዬ ነው ይነፍኔ ሁለት አለኝ አምነሽበታል። አይ በጣም ደስ ይላል። እኔ ምን እንደምል ከዚህ ትዳር ምን ይማራሉ? ምን መናገር እንዳለ ከኛ ታዲያ ተራራቸው ምን ይማራሉ? ያው መኪና እንዳለኝ ታውቃላችሁ። ግን ምንድነው ተጨማሪ መጥቷል። ስጦታም ቢባልም የስጦታ ትንሽ የለውም። በጣም ነው የማመሰግነው የእውነት የስጦታ ትንሽ ብዙ ኃላፊነት አለብሽ አንቺም እና ያው አብረን እንሰራለን ነው ልቀበል ከሚለው ነው እንጂ አትሳቀን። ግን ቁልፉን ተረከብከኝ አትሳቀኝ። ምክንያቱም እኔ እንደዚህ አልጠበኩም አልለመድኩም መስጠት እንጂ መቀበል ላይ ስላልሆነ እንዴ ንምቾት። አረ መኪናውማ በጣም ቆንጆ መኪና ነው። ከዚህ ድራማ ምን ይማራሉ ብትይ አይሻልም? የተማርነው የስጦታ ትንሽ እንደሌለው ነው። ወንድ ልጅ ስናፕቻት የሚጠቀም ወንድ ስታይ ሩድ ስናፕቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። እሺ ጥፍራችሁ መብላት፣ ጥቁር መሆን፣ መርዘም፣ ወሬ ማብዛት፣ ወንድ ቤስት ፍሬንድ እንደሚያዝ ጎልዲገር መሆን፣ በሁሉም ሰው መጀንጀን፣ ወሬ ማብዛት፣ መጠራጠር፣ ከ21 ዓመት በላይ መሆን፣ ኳስ ማየት፣ ሴት ጓደኛ አብሮ አደግ መያዝ፣ መወፈር፣ ያላላው ቋንቋ መጠቀም፣ ፔሪድ ላይ ስትሆኑ ኦቨርአክት ማድረግ፣ ወሬ ማብዛት፣ የክለብ ስም ማወቅ፣ በጥፍረ መጥመጥ መያዝ፣ ክረሽ መያዝ፣ ከወንድ ጋር መፎካከር፣ ወሬ ማብዛት፣ ቪዲዮ መፖስት፣ ኮሜንት መስጠት፣ ሱሪ ማድረግ፣ ምግብ መስራት አለመቻል፣ ወሬ ማብዛት፣ አጭር ቴክስት መመለስ፣ ሶሻል ሚዲያ መጠቀም፣ መጠጣት፣ መቃምናን አይታሰብም፣ ወሬ ማብዛት፣ ወንድ አስተማሪ መጠየቅ፣ ወንድ የሚነዳው መኪና ውስጥ መግባት፣ ወንድ መኪና ሲነዳ ማየት፣ በወንድ ሐኪም መታከም፣ ወሬ አለማብዛት፣ ታላቅ ወንድም መኖር፣ ተበድሎ ይቅርታ ለመጠየቅ፣ የታመመ ወንድ መጠየቅ፣ እስር ቤት አካባቢ መድረስ፣ ዴት ላይ ምግብ ማዘዝ፣ ማርጀት፣ ኮካ መጠጣት፣ ኮካም አይደለም፣ ወሬ ማብዛት ጥቂቶቹ ናቸው። አስቤበት ረዘም ያለ ቪዲዮ እንድሰራ የምትፈልጉ ከሆነ ፎሎ ያረጋችሁ ኮሜንት ላይ ይቀጥል በሉ። እንግዲህ ሰሞኑን የተጀመረው ትሬንድ ደግሞ ይሄ ነው። ወንዶች ይሄን ማቆም አለባችሁ፣ ሴቶች ይሄን ማቆም አለባችሁ። ምን ላይ ሰጥተዋለች? ከኢትዮጵያ ወንዶች ማህበር የተላከውን መግለጫ በማየት የኢሴማ ማህበር መልስ ሰጥቷል። ወንዶች ማቆም ያለባችሁ ነገሮች፣ አንደኛ
ያንቺ አይነት ሴት አይቼ አላቅም የሚል የሳክስ ቴክስት መላክ፣ ሚኖክሲዲን መጠቀም፣ መላጣ መሆን፣ ጺም አልባ መሆን፣ ዳሌ ባዩ ቁጥር ለሃጭ ማዝረክረክ፣ ጂም ቤት ሴት ለማማለል መግባት፣ ሴት ቤስት ፍሬንድ መያዝ፣ ለመብሰል 40 ዓመት መፍጀት፣ ጫማህን ማየት እስከሚያቅትህ ድረስ ቦርጫም መሆን፣ ኦቨር ከልክ ያለፈ ቅጥነት፣ ዳሌ ማውጣት፣ የ20 ብር የታክሲ መንገድ በ50 ብር ችፕስ ልብ እያደረቁ በግድ ወክ ማስደረግ፣ ሁሉንም ሴት እማያሉ መጥራት፣ ሲኪኒ ሱሪ መልበስ፣ እንደ አራስ ሴት ነጠላ ጫማ በካልሲ ለብሶ በየአደባባዩ መዞር፣ ጸጉርን አንጨብሮ የሰፈሩን አቧራና ብናኝ ወደ ቤት ይዞ መምጣት፣ ሽንት ቤት መስታወት ጋር ፎቶ መነሳት፣ ቦክሰር እያሳዩ ቂጥን ጥሎ መሄድ፣ ካልሲ አለማጠብ፣ ጢምቢሮ እስከሚዞር ድረስ መጠጣት፣ መቃም፣ ማጨስ፣ በሴት ዶክተር መታከም፣ እንደ ሰነፍ ደብተር ሰውነትን በንቅሳት መሙላት፣ ቲክቶክ ላይ የሴትን ቂጥና ጡት በማየት ጊዜ ማባከን፣ የምትለብሰውን ልብስ ስታወልቅ እንደ በሶ መጨበጥ ሳይሆን ማጠፍ ጀምር። መጀመሪያ ሀዬ ጊሽጣራስ ይሄ ሁሉ ነገር አቁሙ። መጀመሪያ ወንዶች መጨመር የምትፈልጉት ካለ ከሴትም ከወንድም ጨምሩበት ኮሜንት ላይ። ሹገር ዳዲ የምታገቡ ሴቶች፣ በሰርግ የምታገቡ ሴቶች አረኛን መከራ ውስጥ ከተታችሁ። ይሄው እኔን ከወዳጅ ያጣላችሁኝ ልንገራችሁ። ሹገር ዳዲ እኔ ያገባችሁን ያላወኩም ሰርግ ተጠርቼ መሄድ፣ ከዛ ሄጄ ለሙሽራዋ ፋዘርሽ ሙሽራ መስለዋል፣ አምሮባችኋል፣ ሽክ ብለዋል ብዬ ማለት እንደ ባሌ እኮ ነው ፋዘር የምትለው ያማል ያንተ ምናምን ብላ ጸብ፣ የሰው ሰርግ ላይ ጸብ ከኔ ጋር ይሄው አቆራረጣችሁ። አባትየውን የምንለይበት አሰራር አዘጋጁ። ቢያንስ አባትየው ጋቢ ወይ ለብሰው ሰርጉ ጋር ይምጡ። መለየት አልቻልንም እንዴ? ችግር ውስጥ ገባን እኮ። ድሃ ዳኛ መሆን የለበትም። በቃ አብሮ አይሄድም። ዳኞች የማይታለሉበት አይነት ህይወት ይኖሩ። ዳኝነት በጣም ትልቅ ፓወር ነው ያለው ምድር ላይ ትልቅ ፓወር ነው ያለውና ኤኒ ፓወር መስመር እንድትስት ካደረጉንም ሃንድል አደራረጉን ካላወቅበት ዳሜጁ ነው የሚበዛው። ባይኖር ይሻላል። ፓወር ኖሮ አጠቃቀሙን ማታውቀውና ለማይሆን ነገር የምትጠቀመው ከሆነ ትስታለህ። ሮሮ ከኔ እኩል ችግርተኛ ሆነ ዳኝነት ከተቀመጥክ ማለት ነው ያታልሉሃል፣ ትታለላለህ። ለአንተ ባትታላለህና በጣም ጥበብን ስብዕናን ገንብተህ በጣም ንጹህ ሰው ሆነ ተቀምጠህ ከነበረ ያገባህ ጊዜ ሽርፍ የወለድ ጊዜ ሽርፍ ይደረጋል። አሰላማ እኔን ፔን ነው የምችለው እንጂ ልጅ ለፔን እንዲሆን አልፈልግም። ሚስቴ ለፔን እንዲሆን አልፈልግም። እናቷ እንደምትወጪ ላይ አልፈልግም። አሁን የማይባል ነገር ነው እንግዲህ ምልህ አይደለ? ግን ስለማቆን መታጨትም አልፈልግም ለስልጣን ወደፊት። ግን ይሄኛውን ኮንፊደንስህን እስኪ አግብተህ ልጅ ወልደህ ሲያማትና ለኩላሊት ትራንስፕላንት ሲያስፈልጋት ብትለኝ ከባድ ማይክሮ ሰከንድ አይፈጅብኝ። የኔ ልጅ ለማትረፍ ያንተን ትዳር ካበጠበጥኩኝ ዳኛ ሆነ የፈረድከው ፍርድ ቤተሰብ እንዲፈርስ ያደርጋል። መቀጣት ካለበት ይቀጣ ሰው። ግን በጉቦ ማያም ተነካክተ የተወሰነ ታይም አመታት አርዘመ ቤተሰብ ተበትኖ ልጆቹ ማለት አባት ነበር የሚሰራው እናት ሜዳ ወድቃ ሌላ ሰው ህይወቷ ውስጥ ገብቶ ሌላ እሷም ኢየሱስ ገብታ ልጆቹ በሌላ ሰው ማሳመረን ይበጠበጥከው። በደም ራስን ማታለል የለብህም። በሰፊው ነው ይባል ገደልኩ አይባልም። መሞት በብዙ አይነት አለ ነው። ሙትት ማለት የለብህም። ቤተሰብን ብጥብጥ ካደረክ ትዳርን ካፈረስክ አባትና ልጅን ከነጠልክ ስትሃል እሱኛውን ለኔ ነው እኔ እንደነገር ለኔ ነኝ እርግጠኛ መሆኑ። እኔ ያልሰርቅም ለሆድ ያልሰርቅም ለደስታ ያልሰርቅም እንደሆነ ትልቅ ሰው በቃ በጣም ፌመስ ልሆን ብዬ ለኔ ብዬ ስታቶችን አልሰራም። ለልጆቼና ለሚስቴም እኮ ማድረግ አልፈልግም እኮ። አሁን ግን አፌን ወርቼ ካወረደ ናይቭ ነው ሆነ የት አለኝ ልጅ አለኝ ሳይዶ ነገር ይወራል ወሰራው የሚያስፈልኝ ለዛ ነው እንጂ በማስበው ደረጃ ግን ማለት ነው አልዋሽህም። እኔ በእናት ኃጢአትና ወንጀልን አልፈራም ለእናቴ ሲሆን እሱን ነገር ስለማውቀው አልፈልገውም ስልጣኑን። በጣም እኮ ትክክለኛ አባባል ነው። እንደውም አንዳንድ ቦታዎች ላይ ሙስና ራሱ የሚበዛው ገቢያቸው በቂ ስላልሆነ ለመኖር ደሞዛቸው በቂ ስላልሆነ መብትህን በገንዘብ እንድትገዛ ያደርገዋል። ስለ ምግብ ማውራት ትፈልጊያለሽ? ዶንት የአሜሪካ ምግብ አለልቲ እንዳይሆን ብቻ። ይሄ ሰውዬ የእውነቱን አይደለም። በምግብ ኢትዮጵያና አሜሪካ ልታወዳድሪ እንዳይሆን ብቻ። you can't even compare። ጥሪ እስቲ ምግብ አንቺ እንደው ደህና ምግብ ጥሪ እስቲ አሜሪካ። ክራምብል ኩኪ። ምንድነው ክራምብል ኩኪ? ኩኪ it's a cookie። ለፕራይሱ እሞታለሁ። ጠብሰን እየበላን ድፍን የበቆለት ጾምስ ትጾሚያለሽ? አሁን እንዴት እንደበላው አይተሃላ? yes። እንዴት የምጾም ይመስልካል? እንዴ
የሚጾሙ ሰዎች ሂሮ እኔ በጾም ኖሮ በቃ ሞቻለሁ እንዴ ለምን ጾም ህይወት ይሰጣል እንጂ ይገላል You believe you have a soul? Yes. የነፍስ ምግቧ ምንድነው? ለምሳሌ ሽሮ ስጋ ነው ሽሮ የሚበላው አስበላታለሁ እና ጾም እስካሁን አልሆነልሽም አሁን ሞክሪ እስቲ ያሁኑን ጾም አብይ ጾምን እንድሞት ትፈልጋለህ አሜሪካ መኖር ትፈልጊያለሽ ለምን እንግሊዝኛ ስለሚችሉ አስቸገርንሽ አይደል ላንቺ ከኢትዮጵያና ከአሜሪካ የቱ ይበልጥብሻል አሜሪካ በምንድነው የምትበልጠው ከኢትዮጵያ ስታይል ድሬስ ልብስ ምን እንደው እስቲ ልብስ ለምሳሌ ኢትዮጵያ የሌላት አሜሪካ ያላት ንገሪ ሄሎ ኪቲ ክሮፕ ቶፕ እቺን ርዕሷን እንጨርሳት የልብሷ ያዝናናል ግን እንደኔ ልጅ እንደ ልጅ ሲሆኑ ይሆናል እንደ ልጅ ሲሸወድ እንደ ልጅ ሲኮላተፍ እንደዛ ነገር ነው ትንሽ ደስ የሚለው ያው ግን ስማርት መሆኑ እንዳለ ሆኖ ደግሞ አላር የልጅ ባህሪ አንተ ግን ማስ አስተማሪ ምን አስቦን እኔ ምን አቅለታለሁ ፈተናውን አይቷል ኤክስን ፈልግ ምናምን እኔ እሱ የትም ሲንዘላዘል ይጣላትን ኤክስ ምፈልገው ዳለ እኮ ዝም አትለው ምንም አልሰራህማ ምንም አልሰራውም ባዶ ወረቀት ነው የሰጡት እኔ ራሱ ምንም አልሰራውም ባዶ ወረቀት ነው የሰጡት ኧረ ማስበላት አንተ ምን አስበህ ነው አሁን እኮ ተኮራርጀን ይሰራን ይመስለው ምን አይነት ፋራ ነው በእናትህ አብራን እንዴ ከኔ ከተማርኩ ይማስብ ይከብዳል ይሄ ፋራ ነው ባይ ዘ ዌይ ጓደኛሽ እህትሽ ኤኒዋን መጥቶ ባሌ ወይ ቦይፍሬንድ አቢዩዝ ያረጋኛል ይደበድበኛል ምናምን ስትልሽ በቃ ያልፋል አንቺ እኮ ጀግና ነሽ አንቺ ጠንካራ ነሽ አይዞሽ ይሄም ያልፋል ምና አትበያት ጥንካሬና ጀግንነት ምትን ለመቋቋም አይደለም እንደዛ ቢሆን የዓለማችን ሁሉ ጀግና ድንጋይ ይሆን ነበር በመወርወር ምን በማለት በመጋጨት ስለሚኖር ማለት ነው እንደዛ ከማለት ካንቺ አይቀር ትጥመድሽ አሁን ብዙ ሰዎች ፍራቻቸው እንደ አረ ነገ ሄዳ ከሱ ገጥማ እኔ ነው የሚጠምዱኝ ትጥመድሽ ግን ቁርጧን ንገራት እኔ እማውቃቸው እንዲ ሰዎች አሉና የዘጉኝ ሁሉ አለ ምን ኑሮ ነው እንዴ ይሄ ሲኦል ታዩ አረበናትሽ እንዴ ምን አንቺ ፈታብሽ አባትሽ ከዚህ እንከባከብሽ ይል እንዴ ምናም ብያቸው ይጥመዱኝ የሆነ ቀን ግን ቢያንስ ንግግሬ አይምሯ ላይ ጭው ይላል እውነት እኮ ነው የሚለው ማሰብ ትጀምራለች እንጂ ጀግና በርቺ ሂጂ አትበይ በጣም ነው እኮ እናቴን የምወዳስ ያለ እናቴ ህይወቴ ባዶ ነው እንጨት ተሸክማ ነው ያሳደገችኝ ምናምን ይሉና ሚስታቸው ነው የልጃቸውን እናት የሚቀጠቅጡ እንዴት ደብል ስታንዳርድ ሁለት ገጽታ መሆኑ እንዴት ያያረጋችሁ ግን እንደዚህ ለማለት የሚቀል ይመስላል ቦታው ላይ ሲኮን ግን ከባድ ነው እንደዚህ ያረጋ እንደዚህ ሆነ በቃ ተለሽጪ ምናምን ለማለት ትዳርን ቀላል አይደለም ያው ዱላና ምትጋ ከደረሰ በርግጥ ከባድ ነው እንግዲህ ቀጣይ ስቴፕ ስለሚኖሩና አንዳንድ የምናያቸው ነገሮች ምቶች እያደጉ እስከ ህይወት ዋጋ ያስከፈሉ ስላለ ማለት ነው እንደኔ ግን አንድ ሰው ትዳር ውስጥ ከገባ በኋላ ለአቅመ አዳም ወይም ለአቅመ ሔዋን ስለደረሰ በስሏል ማለት ነው አይደል ስለዚህ መኖር እንዴት እንዳለበትም መውጣት እንዳለበትም ራሱ ያውቃል ምክር መጠየቅ የለበትም መወሰን ያለበት ራሱ ባለቤቱ ነው ባይነኝ ይሄን ቪዲዮ ላይክ ሼር እና ኮፒ ሊንክ አድርጉ ብዙዎች ጋር መድረስ አለበት አንዷ ጓደኛዬ ምን አለችኝ ባሌ ይደበድበኛል እና በቃ ብዙ አይነት ሰቅጣጭ ታሪኮችን ነገረች በሽማግሌ ተሞክሯል ለጊዜው እሺ ብሎ ይጎዘጎዛል ቀጣይም እንደዛ ነው ታዲያ ለምን አትለያይም በቃ ሰው አብሮ መኖር ካልቻለ ተለያይቶ መኖር መቻል አለበት ልጆችሽ አንቺ ስትኖር እኮ ነው የሚኖሩት ይሄ ማለት ፍቺን ያበረታታው አይደለም ልጆች አዎ ከወላጆቻቸው ጋር አብሮ ቢያድጉ በሰላማዊ ቤቱ ሰላማዊ ካልሆነ እነዚህ ልጆች እንደዜጋ ምን አይነት ነገር ነገ አባቱ እናቱን ሲደበድብ እያየ ያደገ ህፃን ምን አይነት ባል ነው የሚሆነው ልቻለው ብዬ ነው እስከመች ነው የምትችይው ምን እስከሚያደርግሽ ነው የምትችይው ዛሬ እንደዚህ በጭካኔ የደበደበሽ ወንድ ነገ እንደማይገልሽ ምንም ማረጋገጫ የለሽም አዎ በትዳር ውስጥ አለመግባባት ይፈጠራል አለመግባባቱ ግን ከሮ በዚህ ልክ የሚያደርስ ከሆነ ይቀር ልጅ ተለያይቶ ማደግ ይችላል ያንቺም ህይወት ባለሽበት መቀጠል ይችላል እስክትሞችማ መሆን የለበትም ንቂ መቻል የምትችይው የሚቻሉ ነገሮችን ብቻ ነው የማይቻለውን እችላለሁ ብለሽ በህይወትሽ የወሰንሽ ቀን ህይወትሽን ነው የምታጭው ንቂ
ልክ እንደዚህ አይነት መካሪዎች አሉ። የእሷን ፊት አይታችሁታል። ለማስተላለፍ የፈለገችው መልእክት ይገባኛል። ራሳቸው እዛ ውስጥ ሆነው ግን ሶሻል ሚዲያ ላይ መተው እንዲህ አይነት ምክር የሚመክሩ ሰዎች አሉ ነው ነገሩ። ራሷ ያው እሷን እንኳን ምች ነው የመታት መሰለኝ። ቀልዱ እንዳለው ነው። እንዳልኩት ራሱ ለትዳር ከደረሰ እድሜ ላይ ከሆነ ማመዛዘን ሁሉ ነገር ይችላል ማለት ነው። ስለዚህ መወሰን አለበት ራሱ። ምንም በዚህ ዘመን ይሄ ጥሩ ነው መመታት ልክ ነው መመታት ልክ አይደለም ተብሎ ገና የምናወራበት ዘመን አይደለም። እኔና ሚስቴ ከኩርፊያችን ተመልሰን ሳንነጋገር ሁለታችንም ወደ ስራ ቀናን። እንዳጋጣሚ ሆኖ ግን ሁለታችንም የምንሳፈረው በአንድ ታክሲ ነበረ። እኔ ካሳንቺስ ስወርድ እሷ ደግሞ ወደ ፒያሳ ትቀጥላለች። ቀድሚያት ከቤት ወጣሁኝ። በሮቹን ዘግታ ተከተለችኝ። የታክሲው ሰልፍ ላይ ምንም አላወራንም። ተራችን ደርሶ ስንሳፈር እኔ የታክሲው መጨረሻ ወንበር ላይ ተቀመጥኩኝ። እሷ ደግሞ ከኔ ፊት ለፊት ካለው ወንበር ላይ ተቀመጠች። ታክሲው መንቀሳቀስ ሲጀምር ከሚስቴ ጎን የተቀመጠው ጎረምሳ ሚስቴን ማውራት ጀመረ። አጠገቧ ከተቀመጠበት ሰዓት አንስቶ ሚስቴን በተደጋጋሚ ሲመለከታት አይቼዋለሁ። አንዴ ጸጉሯን፣ ሌላ ጊዜ ፊቷን እያየ ምራቁን ሲውጥ ሁሉ ተመልክቻለሁ። ሚስቴን ወዴት እንደምትሄድ በመጠየቅ ነበር የጀመረው። ስራ እየሄደች እንደሆነ ስትነግረው ይሰማኛል። ስሜ ሚኪ ይባላል። ለከተማው አዲስ ነኝ። ለብዙ ዓመታት ውጭ ሀገር ትምህርት ላይ ነበርኩኝ። እዚህ ሰፈር ቤት ተከራይቼ ገብቼ ነው። በጣም ደስ ይላል። እኔ እንኳን እዚህ ሰፈር ከገባኝ 2 ዓመታቶች ሆነኝ። ሚስቴ ፈገግ ስትል በጎን ይታየኛል። ሰውየው አላቆመም። ለምን ታዲያ ሰሞኑን አንገናኝም? ቤታችን አንድ ሰፈር በመሆኑ ተደዋውለን መገናኘት እንችላለን። በዚያ ላይ በጣም ነው የምታምሪው። የእውነት አመሰግናለሁ በጣም። የታክሲው ረዳት ሚስቴን ሂሳብ ሲጠይቃት ጎረምሳው ከፈለ። ቁጥርሽን ልቀበል ብሎ ስልኩን ሊመዘግብ ሲያዘጋጅ ጣልቃ መግባት እንዳለብኝ ተረዳሁኝ። ሚስቴን ጀርባዋን መታ መታ አድርጌ ወደኔ ስትዞር ለግፋባቸው ወተቱን በጡጦ አድርገሽለታል ብዬ ጠየቅኳት። ሚስቴ ግራ ተጋባች። ግፋባቸው ደግሞ ማን ነው ሳትል አልቀረችም። እኔም አላውቀውም። አልጋነሽን ደግሞ ከትምህርት ቤት ማምጣት እንዳትረሺ ጨመርኩኝ። ሚስቴ እንደ እብድ እያየችኝ ሳቀች። አሁን ፍቅሬ ወተቱን አዘጋጅቼ ነው የመጣሁት። አልጋነሽንም ከትምህርት ቤት አመጣታለሁኝ አለችኝ። ባልሽ ነው? ጎረምሳው ጠየቀ። ሚስቴ ራሷን በአዎንታ ነቀነቀች። የኔ መውረጃ ላይ ስንደርስ ይዣት ወረድኩኝ። እየሳቀች ተከተለችኝ። ቆይ አንተ ማን ነው ግፋባቸው? ማናት አልጋነሽ? የወደፊት ልጆቻችን ናቸው። እየሳኩኝ መለስኩላት። በሌላ ታክሲ አሳፍሪያት ወደ ስራዬ ቦታ ቀናሁኝ። በኩርፊያ መካከል ሰይጣን እንዳይገባ መጠንቀቅ ነው። ቢቻል ተኮራርፎ አለመቆየትም መልካም ነው አይደለም እንዴ? አዲሱ ጥበቃ አንተ አሁን ነኝ። እባክህ ሌባ በደም ሌባ የሚባል ነገር የለም። ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው ነው የተዘረፉት። እንዳንተኛ አንተ አደምጠኝ። ይኸውልህ እንቅልፍ 24 ቀን ሙሉ አልተኛም። ምናልባት 25 ቀን ሲደክመኝ እናቴ ቤት ይላፍ ይችላል። ሌሎች ችግር የለም። እሱ ችግር የለም። ደፋርና ጭስ መውጫ ያጡን ይባላል። በእኔ በኩል ፈስ አታመልጥም። ፈስ በጣም ጎበዝ። ይኸውልህ በዚሁ አባባል ከቀጠልክ እንሸልማለን። ሽልማቱ እያየት ጨምራል። ሽልማት ይቅርብ። ሽልማት ያሰንፋል። እያየት ጨምርልኝ። እሺ። የኔ ማር፣ የኔ ፍቅር፣ የኔ ውድ እንዴ ማን ነው አንተ? ምን እያረክ ነው? የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው? የት አለች እሷስ? እሷን አንድ ፍታ ጠብቂልኝ ብያት እኮ አንተ እዚህ ጋር ተኝተሃል። ሌባ አልገባም። የሚገርም እኮ ነው። ፊልም በሚመስል መልኩ ለ9 ወር ያክል ስፔስ ላይ ስታክ አድርገው የነበሩ 2 አስትሮናውቶች ትናንትና ወደ ምድር ላይ ተመለሱ። ባጋጠማቸው የቦይንግ ስፔስ ክራፍት ችግር ምክንያት ለ8 ቀን ብቻ አስበው ቢሄዱም ለ270 ያክል ቀን ስፔስ ላይ ቆይተዋል። ከዚሁ ፓክ አድርገው ይዘዋቸውን የሄዱት ምግቦች ሲበሉና በሚገርም ሁኔታ ስቴሽኑ ደግሞ ላባቸውና ሽንታቸውን ወደሚጠጣ ንጹህ ውሃ እየቀየረም እያጠጣቸውም ቆይተዋል ማለት ነው። ሲመለሱም ያው ስፔስ ላይ ስለቆዩ 9 ወር ግራቪቲም አልነበረም፣ መራመድም ስለማይችሉ እንደዚህ እገዛም ተደርጎላቸው መውጣትም ይችላል። ስላስገረመኝ ሼር ላድርጋችሁ ብዬ ነው።
መመለሳቸውም አንድ ነገር ነው። የማይጎረጉሩት ነገር የለም። ላኩኝ ግብጾች ናቸው። ያው አሁን ያለውን የአባይ ጉዳይ ምናምን ታውቃለህ አይደል? ከዛም ተስማማ ከሆነ ሄደ ያው እንትን ሰራው አባይ ነው ማፍረስ ነው ምናምን ቢሮ ሄደን መፈራረም ምናምን እንችላለን። የኛው 1.2 ሚሊዮን ብር ነው እና ከሀገር ትወጣለህ። ስራውን እንደጨረስ ግድቡ እንዳፈረሳችሁ ከሀገር ትወጣለህ ማለት ነው። ያ ጥሩ ነው። ያው ስራ ባይሆን ገብቼ ፈርሜ ግን ያው ፈርመህ እንትን የምትል ከሆነ የምትቀር ከሆነ አደጋ ነው ለአንተም ለቤተሰቦች ተስማማህ ባለ 250 ሺህ ከተቀበልክ በኋላ ስራውን አልሰራ ማለት የማይሆን ነገር ነው። ችግር የለም። ስራ ባይሆን እጄ ፈርሜ ያው ተስማማ አንተ ለማፍረስ ዝግጁ ነህ? አዎ ምን ችግር አለ? ምን ችግር? በጣም ጥሩ ነው። እና ምንም ጥቅም የለውም ብለህ ታስባለህ ግድቡ ለኢትዮጵያ? አረ ይጠቅማል፣ ግን ደግሞ ያው ከራስ ጥቅም አይበልጥም። ይሄ ልጅ እየተሽከረከረ ብዙ ሰዎችን በዚህ መልኩ ይጠይቃል እና አብዛኛው ሰው አይስማማም። አንዳንድ ሰው እሺ ይላል በቃ። ሄሎ ሀቢቾ፣ ወይ ኪኪ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? አሎ ስሚኝማሽ፣ ያልኩሽ ነገር እኮ ነገርኩት። የምርሽ ነው? ታዲያ ምን ተፈጠረ? ስትመጪ ታይዋለሽ። መጣሁ፣ አሁን ነው መጣሁ። እና ናት ወይ ሰላም ነው? ኢቢ በጣም ደስ ያለኝ። እኔ ስለናንተ የእውነት በጣም ነው ደስ ያለኝ። ቴንኪ በጣም እንዳንተ አይነት ባልኬት ይገኛል። ልጅ እንዳላት ነግራ ተቀበልካት? ልጅ ጀምን ልጅ አታውቅም እንዴ? በጣም ነው ደስ ያለኝ። እኔ ኪኪ ልጃለሽ የተረገመ ቂጣ እንዳያሳት እያወቅሽ ተቀበልካት? ኧረ አንተ ልዩ ሰው ነው። ቲኬት ያመጣው አንቺ ያምሻል እንዴ? ያምሻል ትፈልጋለሽ? ድርቀቱ ስለቀቀሽ ወይ ብዬ እኮ ነው። ቲኬት ያመጣው ታስጠላ። አሳው ተከማችቶ ያለ ማስገሪያውን ይዤ እኔ ሳንቺን እያልኩ ይገርማል ቀረሁኝ ተክዤ። አቤቱ የሰው ልጅ ብርታቱ፣ አቤቱ ትዕግስቱ ጽናቱ። እንግዲህ ብዙዎቻችሁ በተለይ 90ዎቹ ትውልድ በጣም ያውቀዋል። የጎረቤት ልጅ ወድጄ ባይን የሚለው ዘፈኑ ቀውጢ ነበር የዛን ጊዜ። ወራብ ፋሚሊ እንደምን አላችሁልን? ሰላም ነው። ያው እንግዲህ ከመሸ ከች ብያለሁ። በዚህ ገቢና አይመጣም ከመሸ ግን መጥቻለሁ። አሁን ሾፍ እያደረኩ ዝም ብዬ ከተማው ምናምን ሾፍ ሳረግ ነፍ ያላለቀ ፎቅ ምናምን ካያችሁ ከውጪ በላይት በቀለም ምናምን ፏፏ ብሎ ያለቀ ነው የሚመስለውና ውስጡ ስገቡ ግን ወፍ ማለት ነውና አንዳንዴ ነገር ታውቃለህ እኛንም ይመስላል ብዬ ያሰብኩ። ለምን አሁን ስትሆን አብዛኞቻችን እዚህ ጋር ምናምን በቃ ሶሻል ሚዲያ ላይ ምንም ተጣጥረን ፏ ብለን እንመጣለን። ከዛ ያው የሚያው ሰው እንግዲህ ሁሌም ፏ ያለ ሁሌም በእንደዚህ አይነት ላይፍ ውስጥ ምናምን ምንኖር ይመስላል ላይክ ለሚያይ ሰው ማለት ነውና ያራድዬ ልጅ አንሰካከስ። እንደ ፎቆቹ ቁጠሩ። ከውጪ ስትታይ ምንም ስትወጣ ፏፈሽ ብለህ ትወጣለህ። ውስጥ ግን ነፍ የሚያስጨንቅ ጉዳይ አለ፣ ነፍ ነገር አለ። ግን ሁሉንም ጭንቀትን ምናምን ጥለህ የምትኖርበት ፈጣሪ ኢየሱስ ክርስቶስ መድኃኒዓለም አለ እና ያው አንድ ነን ከፎቆቹ ጋር ለማለት ነው። ፒሳ ሚኪ አሪፍ ነገር ነው የተናገርከው። ሁለት ነገር ነው የመተባባ አንዴ አንዱን እንተውና የኛን ባዶነት ላይ የገለጽክበት መንገድ ግን በጣም ትክክለኛ ነገር ነው። ትክክለኛ እና ብዙ ሰዎች እንደውም በሶሻል ሚዲያ ተጽዕኖ የራሳቸውን ህይወት እያነጻጸሩ ዲፕሬሽን ውስጥ ሁሉ ይገባሉና ያኛው መታየቱም ሰው ያው ነው። ሁላችንም እንደዛው ነው። ከኋላ ህይወታችን አለ፣ ብዙ ጣጣ አለብን። ነገ ስታገባ ምናምን እንዴት ነው ቢዜ ምናምን ማንም ይሆን ሚዜ ያለን ለቂጠኝ ወቀት እንዴት የመጀመሪያ ሚዜ እኮ ቂጠኝ ወቀት እኔ እኮ ዋናው በጣም ብዙ ቤት ሰጥቼው አንድ ክፍል ሰጥቼው የሚኖር ዘመዶችን አጥቶ የሚኖር አንደኛ ሚዜ እኮ ነው። ጭራሽ ቂጠኝ ወቀት ምን አርገው ነው ቂጠኝ ወቀት? ከዛ ቤት እሷ አባረረች። ያው ሚስቴ ውጣ ብላ አባረረች። እኔ አባረርኩት መስሎት ወጋኝ። እንግዲህ እኔ እንኳን በእኛ አባረ እኔ አባረረች እንኳን እኔ ደግሞ ከስድስት ወር በኋላ አባረረች። ምን አርገው ነው? እኔ መስዬው ወጋኝ እና እስቲ በምንድን ነበር ገጠመኙ? እንዴት ነው ወጋ? እሷ የሆነ ቤት ተሰጠው ማለት የሆነ ሰፊ ክፍል ቤት ተከራይተን ማከራየት አይነት ኖሮ ነበርና የሆነ ጊዜ ላይ እሷ አስወጣችሁ። እኔ ደግሞ ችግር የለውም እና ቃል ገብቼለት ከእንደገና ደግሞ ሳንቲም ተቀብዬ ወስጃለሁ። ከዚህ የአንድ ዓመት እሷ ጋር አባረች
እሺ እኔ አላውቅም እንዳፈጣችሁ። እሺ አገኘ መንገድ ላይ አገኘ። ለምን ሲወጣ ደግሞ እሱ ብቻ አይደለም ወንድሙ አለ ዘመዱ አለ 3 ነው 4 ወንዶች ናቸው። እሺ ለሊት ልጅ እንደዚህ አቀፈ ሊወጉኝ ነበር። እሺ አንቻ ነው ቁጭ ያለ ሳንጃ እና እንደውም ጠባስ እንደው አይታያል። የት ሄደ? ቆይ ያው ጥቁሩ ጥቁሩ የተወጋው በሳንጃ ከዛ በኋላ ኔክስት ታይም ላይ ማለት ነው ፖሊስ ያዛቸውና ሲታሰሩ ይቀርታ በቃ ይፈቱ ያወጣት። ፍቅር ሲዝም እኮ ግራ የሚያጋባ ሰው እኮ ነው። በቃ የሃይማኖት ጉዳይ እንዳለ ሆኖ ግን በቃ የዋህ ነው ስትሉት ደግሞ የሆነ ነገር ተገልብጦ ይመጣል። ሚስት ሙያ የላትም አሉ። እሺ የላቆጠ ገንፎ ሰርታ ለባልየው ሰጠች። ባል ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ ጥሩ ነው አይደል? ይጣፍጣል ብሉ ይጣፍጣል ስትላቸው ሰውየውን ቢሉት አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። አዞ አስጩኬያለሁ። እንዴት በረከት የት ነው? የት? አርባ ምንጭ። እንዴት አድርገህ አስጮህ? ቆንጥጠው ነው በድንጋይ አስመትቼው። አዎ ጮኸ። መቼ ነው? ቆይቷል። በጣም የት ነው አልክ? ምን አለ? ተቀየመህ ወይስ ጮኸ ገባ ወደ ውስጥ? ጮኸ በቃ አስጮኩት። ኢማጂን አዞኮ በጣም ማለት ድምጽ ላይ ነው። አዞ ሲጮህ አሁን ውሻ ሲጮህ እንዴት ነው የሚጮህ? በጣም ደስ ይላል። እንዴት ነው እኔ ሰምቼ ስለማላውቅ ምን አይነት ነው ድምፁ? የአቶ ሚንጃ እባባለሁ አይደለ? ድምፁን ታሰማኛል። እባባለሁ ለኔ ወልጅ። ኧረ እንደ ልጃገረድ ነው የጮኸው የዛን ቀን። በቃ እሺ እንነጋገር። በኖርኩበት ዘመን እስከ ዛሬ ድረስ የማላውቀው ያዞ ከእንስሳቶች እንደውም ጨዋና ዝምተኛ አዞ ይመስለኛል። ቴንክ ዩ። ስለዚህ እጁን እንደዚህ ይዞ ውሸት ኧረ ይሄን ከመውሰናችሁ በፊት አስቡበት። አዞ ሳይሞት እንደ ሰው ሁላ እንዲህ ብሎ ሰው ይጠራል እንደሚሞት ሰው ሆኖ ዜዶ እንደውም አሁን ነው መልሱን የነገርከን ውሸት። እሺ ፍልፍሉ አዞ አስጩኬያለሁ አስቄያለሁ ነው ያልከው? አስጩኬያለሁ እሺ ያለውን ጥሌ በአምላክና ማርቆስ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? በረከት ማርቆስ ጊዜ አልሰጥም ብሎኝ እንጂ አዞ ትዕዛዝም ሊሆን ይችላል። ገብቷል? እዛ ጋር የቃላት ጨዋታ እስቲ ምን አዞ ብሎ ንገረን። እኛም መጀመሪያ አዞ መስሎን ነበር ግን አላዘዝም። ማካሄድ አሪፍ ነው። እሺ ምግብ አዞም ሊሆን ይችላል ግን እኔ ያልኩት ሰውየው እኛ ሰፈር ነው ቆይቷል። እንዲህ ሰብሰብ ብለን ወሬኛ ሰው ታውቃላችሁ? የሱን ወሬ እንሰማለን ስለምንጋበዝ። እሺ እና አጠገቡም ሴቶች አሉ እነሱን ማማለል ፈልጓል እና እንደዚህ ነገር አለኝ ሲል አዎ አለው። እንደዛ ነው የምንለው። በዛ ላይ ደግሞ ተጎርሳለህ። ስጋውን ነው ጉመድ አድርጎ እንዲህ እያለ እያወራ እኛ እየተቀበልን ቃላት መጨመር ነው እና ለልጅቷ እያወራላት አንቺ እዛ አርባ ምንጭ ሂጅ አዞ ይሄ አልኩጋ አንቺ ቁጭ አልኩበት አልመጣም አጠገቤ አላት ልጅቷ። ከዛ ሲል በድግ ብያለች በዱላ አናቱን ስለው አልጮኸም አለ። ከዛ ጉርሻው እንደዚህ አድርጓል ወደ እኔ ጋር አዞ እኮ እንዳናንተው ነው ያልኩት አይጮህም ስለው አይጮህም አለኝ። ሰው ሲል ይጮሃል። የኔ ምኞት የነበረው መሪዎቻችንና ምኞታቸው የማን ተመቻችሁ? ሐኪም ብሬን ሰርጀን ሆናለሁ ነበር። እኔ ዶክተር መሆን ነበረ ምርጫዬ፣ ሕክምና። በ7 ዓመቴ እናቴ 7ኛው የኢትዮጵያ ንጉስ አንተ ነህ አለችኝ። በ7 ዓመቴ
ኢህአዴግን አላቅ ምናምን አላቅ በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ በጠቅላላ የሚያቀኝ ንጉስ መሆኔ ነው እና ማነበውም ሮጦ ምናምን ምለው ንግስና ይመጣል በሚል ሂሳብ እኔ አባቴ በኳስ ሜዳና በምናምን ተደብድቤ የመጣው ነው ራሴ ያጠናግረኝ ደበድበኝ ነበር። እናንተ የማን ተመቻችሁ? ሄሎ አለን አዲስ ባለስልጣን ስልጣን ያው ነገ ጸጉሬ ልቆረጥ ስለመወጣ ትንሽ ፍርሃት ቢጤ ያለብኝ የመጀመሪያዬም ስለሆነ ከዚህ እስከ ሙያሌ ድረስ አንድ ሰው ከቤቱ እንዳይወጣ፣ አንድ ሰው ሙሉን ዘጋጉት፣ አንድ ሰው እንዳይወጣ፣ አንድ ሰው ከቤቱ እንዳይወጣ። ጸጉሬን ተቆርጬ እስክገባ ድረስ መንገዱን ዘጋጉት፣ አንድ ሰው እንዳይወጣ ከቤት ዝጉ። አይመለከተኝም። በዚህ በደቡብ በምስራቅ በሰሜን በሁሉም ዘጋጉት። አይመለከተኝም። ትንሽ ፍርሃት ነገር አለብኝ። የመጀመሪያዬም ነው እኔ። እሺ ላይነ ብርሃን ሎሚ ልጅ አምላክ የእውነት ነው ማለት ሸንቷል። ወልደሽ አሳደግሽኝ እናቴን አፈቅሽኝ። ፊቷ በምት የበለዘ የሚመስለው የቀነኒ ፎቶውን ማን እንዳወጣው በምን ሁኔታ ውስጥ ሆና ተነስታ እንደነበረ ባይታወቅም ፎቶ ግን ልብ የሚሰብር ነው። ተፈታ እምባዬ ሞቴላ ኖራችሁ ከዳ አሁን ድምፃዊ አንዱዓለም ጎሳ በህልፈቷ እጁ ይኑርበት አይኑርበት የተረጋገጠ የፍርድ ቤት ውሳኔ ባይኖርም የሆነ ሆኖ ለቀነኒ ግን የተሰጋው የዶክተር ቤዛ ጣፋንታ በሷ ላይም እንዳይደገም ነው። ትክክለኛ የሞቷ መንስኤ ሳይታወቅ ተደባብሶ እንዳይቀር ያሳዝናል። በቃ በየዕለቱ የሚመጡት መረጃዎች ምናምን በቃ ሰውን ግራ ግብት የሚያደርግ ነው። ዞሮ የሞተ ተጎዳችን የመሰለች ልጅ ተቀጠፈች። በቃ በግፍ ህይወቷ ያለፈውን እቺ ከኋላ የምትመለከቷትን አያንቱን አስመልክቶ መረጃዎች ሲሽከረከሩ ሰምታችሁ ሊሆን ይችላል። ነገሩ በነቀምቴ ከተማ የተፈጸመ ሲሆን ይቺ እህታችን ታዲያ አሰቃቂ በተባለ ሁኔታ ህይወቷ አልፏል ነው የተባለው። ህይወቷ ያለፈበት ሂደት ደግሞ በርካቶች ጥርጣሬ ውስጥ እንዲገቡ ያደረገና ቤተሰቦቿም ታዲያ ፍትህ ለአያንቱ እያል ድምጽ እንድናሰማላቸው ጥሪያቸውን እያቀረቡ ይገኛሉ። ይቺ ልጅ ሀገር ሰላም ብላ ወደ ስራ ቦታዋ ትሄዳለች። ነገር ግን በድንገት ለቤተሰቦቿ ስልክ ይደወልና አያንቱ ከሰው ተጣልታለች ድረሱ ይባላሉ። እዛ ሲደርሱ ፖሊሶች አስክሬኗን ሲያወርዱ ቤተሰብ ይመለከታሉ። እስኪ አስክሬን የልጃችንን አስክሬን እንመልከት ብለው ሲጠይቁ እናት በፖሊስ እንደተደበደቡ ይገልጻሉ። ነገር ግን እህትና ወንድም እንደምንም ብለው አስክሬኗን ሲመለከቱ ጡት ማስያዣዋ የለም፣ ራሷን አጥፍታለች ለማስባል ያክል አንገቷ ላይ ማህረብ ተደርጓል። ከዚህ ባለፈም ደግሞ መሬት ላይ እንደተጎተተች የሚያሳይ ምልክት ማየታቸውን ይገልጻሉ። የዚች አያንቱ ታዲያ ፍትህ ያለምንም ፍትህ ተቀብራለች። ማለትም ምንም አይነት የአስክሬን ምርመራ ሳይደረግ ቀበሯ ተፈጽሟል። አሁን ላይ ታዲያ ቤተሰቦቿ የፍትህ ያለ እያሉ ይገኛሉ። በትክክል እውነትም በነቀምቴ ከተማ ህግን የሚያስከብሩ የፍትህ አካላት ካሉ የአያንቱን ሞት ሊያጣሩ ይገባል። ሁላችንም ዝም አንልም። ፍትህ ለአያንቱ። እንግዲህ ሁለት አይነት ደግሞ የዚች ልጅ ደግሞ ቤተሰብ አስቡት። ሰው ተጣልታለች ከተባለ በኋላ ደግሞ ራሷን አጥፍታለች። በቃ እንደዚህ ታዋቂ ያልሆኑ ከዚህ በፊትም ብያ ታዋቂ ያልሆኑ ብዙ ኬዞች አሉ እንደዚህ። የቀነኒስ ታዋቂ ስለሆነች ህዝቡ ፍትህ እያለላት ነው። ለነዚህስ ኳስ ላይ እውነት ነው የምናገረው። ምንም አላውቅም። ችግር አለው የለውማ? ምን ችግር ማርያምን ምንም ኳስ አላውቅም። ድሮ ኢትዮጵያ ስትጫወት ነው እንጂ ከዛ ውጪ ማንቸስተር ውስጥ ማን ይኑር ምን ይኑር ምንም አላውቅም። የኛም ብራንድ አምባሳደር እሱን ተነግሮኝ አውቀዋለሁ። ያው እሱን አውቀዋለሁ አይደለሁም እኔ ማንም ደጋፊ አይደለሁም። ችግር የለውማ። ምንድነው
ምንድነው ይሄ ምግብ? ታውቁታላችሁ? ምግብ ነው? እስቲ ነገሩን የምታውቁ ሰዎች ካላችሁ እንድናቀው ዘርዘር አድርጋችሁ። በሰበይ በሚድር ሀገሪ ወጣበት ቸግረና ፍቀኝ ተራራ ነጎረኝ መለሰኝ ሀገሬ ሳብረኝ በሰበይ በሚድር ሀገሪ ወጣበት ቸግረና ፍቀኝ ተራራ ነጎረኝ መለሰኝ ሀገሬ ሳብረኝ እኔስ ሀገሬ 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 እኔስ ሀገሬ ሀገሬ እኔስ ሀገሬ ሸንሽንካ ሄሎ ነህባ ኩርናስ እንዴት ነህ? አለሁልሽ ብራዘር። አንተ በቃ ምንም ቀብር ምናምን በቃ እምቢ አልክ አይደል? አትመጣም እንዴ? ደሞ ማሞት ይለኛል እንዴ? ሰለሞን ነው ሞባይል ቤት ሲያሳዝን መኖር ነበር። ብታይ በቃ የሚገርም ቀብር ነው ያመለጠ። ሌላ ነው ይብል አብርሃም ሰራውን ታውቃታለህ? ሄለን ናታ ቂጣሞ አወቋት። አዎ ብታይ በቃ እንዴት ህዝቡን በእንባ እንዳራጨችው ብታይ ስታለቅስ አለቃቀሷ የሚገርም ነው። 13 ፕሮ ማክስ 256 ጂቢ 81% ባትሪ ሄልዝ በሙልጋጫ ከለር ኤክስቼንጅ ይቻላል ብላ ስትል በቃ ሙሉ በሙላ ብታይ ሰው አልቻለም ዲስፕሌይ አስር እኮ ጥብስ በዱለት አንተን ያስለመድከኝ ጧት ብላ ሰንበር እነዛዝ በለኝ ምናምን ነገር በቃ ለካ አንተ ብላ ሰንበር እነሱ ይበላሉ። አንተ ሳቅምን አለብህ። እኔ ፓኩን አንቦክስ አድርገህ መውሰድ ትችላለህ ኦሪጂናል ነው ብለን እንጃብቸው ስትል ማለት ነው። እዛ የታደመው ከሱ የገዛው በሙላ ስልኩን እያወጣ ቼክ ማድረግ አይጀምርም። በጣም ያሳዘነኝ ነገር ምን እንደሆነ ታውቃለህ? ማታ ሲለያዩ ጠዋት 16 ፕሮ ማክስ አንቦክስ ቪዲዮ እንሰራለን ተባብሎ ነበር። በቃ ሰልስት እንደርሳለን። አይ አንተ ደግሞ ሰልስት ነው እሄዳለሁ ትላለህ። አሁንማ ስምህ ሰልስቱን ይሆን ነው ያልቻቸው። አንተ ጊዜ ተርፏል። እሺ ቻው። የመኖሪያ ቤት ለመግዛት ሲያስቡ የእርሶም ሆነ የቤተሰብ ደህንነት ቅድሚያ የሚሰጠው ጉዳይ ነው። ይህን ሁሉ ያሟላው እጅግ ውብና ዘመናዊነትን የተላበሰም ለቡ መብራት ላይ አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀ የሚገኘው ዴምሲ ሪል ስቴት ከስቱዲዮ እስከ ባለ 4 መኝታ የመኖሪያ ቤቶችንና የንግድ ሱቆችን ሲያቀርብልዎት በታላቅ ደስታ ነው። ያከፋፈል ሁኔታው እንዳያሳስቦት ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድርም ተመቻችቶላቸዋል። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃ ከታች በተቀመጡት ቁጥር ይደውሉ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።